ቢላው ጠፍቷል። የምን ቢላ? ሁል ጊዜ ሽንኩርት ከትፍበት የነበረው ቢላው ኪችን ውስጥ የለም። ምንድነው? የምሰማው ነገር እውነት ነው? ምን ሰማህ? እኔ ልጅ እውነቱን ንገሪው እንጂ ከዚህ በኋላ ምንም መደባበቅ አያስፈልግም። ብዙ አትልፊ። ሁሉም ነገር እኔ ራሴ እነግረዋለሁ። ሀብል ታያት እንጂ ትናገር። እሺ እየሰማሁሽ ነው። በይ ተናገር። ንገሪዋ። ወይዘሮ መነን እናቴ ናት። እዚህ ቤት ለገንዘብ ብላ ነው ያንተ ሚስት አድርጋ ያመጣችኝ። ይበል። ምን? አባይ አበል አሁን የሰማሁት እውነት ነው? በፍጹም ውሸት ነው እስክንድር። እንዴ ምን አለ አሁን እንኳን እውነቱ ከወጣ በኋላ ብታፍሪ። እመነኝ እስክንድር፣ ሁሉም ነገር የዚህ ሴትዮ ሴራ ነው። እስቲ ሁላችሁም ዝም በሉ። ሀብል ራሷ ትናገር። እሺ ችግር የለውም፣ እኔ እናገራለሁ። እንደውም ይሄን ቀን በጉጉት ስጠብቀው ነበር። እኔና ወይዘሮ መነን ከእናንተ ውስጥ ምህረት የትኛዋ ነች? እኔ ነኝ። ምን ነው ችግር አለ እንዴ? ወይዘሪት ምህረት ማህደርን በመግደል ወንጀል ተጠርጥረሽ ከዚህኛዋ ደቂቃ ጀምሮ በቁጥጥር ስር ውለሻል። እኔ? ኧረ እኔ እንዴ እኮ እኔ ሰው ገድዬ? በጣም አዝናለሁ ልጄ። በጣም ስላዛዝንሽ ይህን ከማድረግ ውጭ ምንም አማራጭ አልነበረም። አባዬ አቶ እስክንድር እንግዲህ የገንዛ ልጁን አሳልፎ ለፖሊስ ሰጥቷል ማለት ነው። እንግዲህ ከዚህ በፊት ያው ከነሱ ቤት ስትሰራ የነበረችውን ማህደርን የገደለቻት እንግዲህ ያው ራሷ መርሲ ነች በማለት እንግዲህ የገንዛ ልጁን በፖሊስ እንድትያያዝ አድርጓል አቶ እስክንድር ማለት ነው። ይህን ነገር ያደረገበት ከምን አንጻር ተነስቶ ነው? በእርግጠኝነት ማለት ነው አጸድና እንዲሁም ደግሞ ራሷ ማለት ነው ራሷ ያው መርሲ ሲያወሩ ወይንም ደግሞ የሆነ ማስረጃ ቢኖረው ነው ይህንን አይነት ውሳኔ የወሰነው ማለት ነው። ምክንያቱም ያው ወንጀል ሰርታ ዝም ብላ ልጅ መቀመጥ የለባትም ከሚል አንጻር ይመስለኛል ይህን ነገር ያደረገው። ግን ደግሞ በእርግጠኝነት ተጨባጭ መረጃ ስላገኘባት ይሆናል ከልጁ ላይ ማለት ነው ጨክኖ ፖሊስ ወደ ቤት መጥቶ እሷን እንዲይዛት ያደረገው ማለት ነው። እና በዚያ ምክንያት ያንን ነገር በማድረጉ እጅግ በጣም በመጸጸትና እንዲሁም በመናደድ መጠጥ ሲጠጣ ነበረ ማለት ነው። በዚያን ሰዓት እንግዲህ ወይዘሮ መነን ለምንድን ነው እንደዚህ የምጠጣው? ጥሩ እኮ አይደለም፣ አንተ ስለሚያምህ ጭራሽ እንደዚያ አልኮል ነገሮችን መጠጣት የለብህም ብትለውም እንግዲህ አሁን መጠጣት እፈልጋለሁ፣ ብቻዬን መሆን እፈልጋለሁ በማለት እንግዲህ ከቤት እንድትወጣ ነበር ያደረጋት ማለት ነው። በነገራችን ላይ መነን ራሱን እጅግ በጣም ነበር የፈራቸው። ምክንያቱም እንግዲህ ስለ እኔ ነገሩት እንዴ በማለት እጅግ በጣም በመፍራት በመርበት በተለይ ነበረች ማለት ነው። እና አሁን ላይ እንግዲህ ራሷ ሀብል ማለት ነው ያው ማህደርን የገደለቻት ማን እንደሆነች እሷ ራሱ ተናግራ ነበረ ማለት ነው። ግን ደግሞ እስክንድር በምን አይነት መልኩ ነው ልጁ ይህን ነገር ድርጊት እንዳደረገች የገባው የሚለው ነገር እንግዲህ ቀጣይ አብረን የምናየው ይሆናል ማለት ነው። አሁን ላይ እንግዲህ የሀብልና እንዲሁም ደግሞ የመንን ጉዳይ እጅግ በጣም እንግዲህ መጨረሻው ላይ ደርሷል ማለት ነው። ምክንያቱም አሁን ላይ እዝራ እያንዳንዱን ነገር እንግዲህ ራሷ መርሲ ነግረዋለች እህቱ ማለት ነው። ምክንያቱም አሁን ላይ ሀብልና እንዲሁም ደግሞ ራሷ መነን ሆን ብለው ወደዚህ ቤት ማለት ነው ገንዘብን ለማግኘት እንዲሁም ደግሞ ንብረት ለመውረስ ብለው ነው ሆን ብለው በማጥመድ የመጡት እናትና ልጅ ናቸው። እንዴት ራሷ መነን ልጇን አምታ እንዴት አንተ ልጅ እያለች እንዴት ለአንተ ልድርልህ ትችላለች? በማለት እንግዲህ በጣም ብዙ ነገሮችን ስትናገረው ነበረ ማለት ነው። ራሷ መርሲ ወንድሟን በብዙ ነገሮች እንግዲህ ሙልት አድርገዋለች ማለት ነው። ከፈለግ እነሱን ሰፈር እወስዳለሁ፣ እነሱ ማን እንደሆነ እንዲሁም ደግሞ መነን ሌላ ስም እንዳላትም ሰምቻለሁ፣ ያለውን ነገር ራሱ ቦታው ድረስ ሄደን ማጣራት እንችላለን በማለት እንግዲህ ለእዝራ ተናግራለች ማለት ነው። እና ይህን ነገር ደግሞ እዝራ ማመንም ሆነ ምንም አይነት ነገር አልፈለገም ነበረ። ግን ደግሞ እውነቴን ነው የምልህ ወንድሜ አይነትን መግለጽ መቻል አለብህ። ስለዚህ እነዚህ ሆን ብለው አንተን ለማጥመድ እንዲሁም ደግሞ የአባዬን ንብረት ሊወርሱ ነው የመጡት። ስለዚህ የግድ
ከዚህ ቤት ምንጥቅ አድርገን ማስወጣት አለብን በማለት እንግዲህ ስትነግረው ነበረ እና ከመጠን በላይ አሁን ላይ ሂጄ ስለነሱ ጉዳይ ማጣራት አልፈልግም ተይኝ እያለ እንግዲህ ራሱ እዝራ ቀጥታ ወደ ቤት ነበር የመጣው። እዝራ ግን ይህ ሁሉ ነገር ያደረገችው ራሷ አጸደ ትሆናለች ሆን ብላ ማለት ነው። በእርግጠኝነት ራሷ አጸደ ነች ይህን ሁሉ ነገር የምታደርገው። ምክንያቱም ሀብልን በጣም ስለምጠላት እንዲሁም ደግሞ ከመነን ጋር ያለውን ችግር አውቃ ለመስፋት ብላ ይህን ነገር የፈጠረችው ነገር እንዳይሆን በማለት እንግዲህ እዝራ እህቱን ሲናገራት ወንድሜ ከዚህ በኋላ አክስቴን ምንም ነገር እንድትናገራት አልፈልግም። ምክንያቱም አክስቴ ትክክል ነች፣ በስህተት ነበረ እሷ እንደዚህ ነች እያልነ ስለ አጸደ ስንናገር የነበረው፣ ግን ደግሞ እሷ ትክክለኛ ነች። በቃ እንደውም እነሱ ናቸው እኛን ሊያጭበረብሩን ሆ ብለው ወደ እኛ ቤት የገቡት። ስለዚህ እነሱ ነው ልካቸውን ማግኘት ያለባቸው እንጂ ከዚህ በኋላ ስለ አክስቴ ስለ አጸደ ምንም ነገር እንድትናገር በፍጹም አልፈልግም በማለት እንግዲህ እዝራንን ማለት ነው ራሷ እንግዲህ መርሲ ተናግራለች ማለት ነው። እና አሁን ላይ እንግዲህ ሀብል ያው ማህደርን ማን እንደገደላት ማለት ነው በደንብ አድርጋ ጠንቅቃ አውቃለች ማለት ነው። ምክንያቱም ለመነን ምን ብላታለች? አሁን ላይ እንግዲህ ያንን ሁልጊዜ የምከትፍበትን የምወደውን ቢላ ከኩሽና አጥቸዋለሁ፣ ማን እንደወሰደው አላቅም በማለት እንግዲህ ለመነን ስትነግራት መነን እጅግ በጣም ነበር የደነገጠችው። እንዴት እንደዚህ ሊሆን ይችላል በማለት እንግዲህ ነው የተናገረችው ማለት ነው። በነገራችን ላይ ከዚህ በፊት መነንም ተናግራለች ማለት ነው። አጸደ በጣም ብዙ ነገሮችን ልታረግ ትችላለች፣ ስለዚህ መጠንቀቅ መቻል አለብሽ ሀብል በማለት እንግዲህ ልክ ማህደር እንዳረፈች ማለት ነው ያ ማለት እንደሞተች ይህ ነገር አዙሮ ወደ አንቺ ሊያመጡት ይችላሉ። ምክንያቱም መርሲና ራሱ አጸደ ሲያወሩ ስለሰማቻቸው መነን ማለት ነው። ምክንያቱም በተደጋጋሚ ምን ብላለች አጸደ ለመርሲ? በተደጋጋሚ ማህደር እኔን አናግራኛለች። ምክንያቱም ራሷ ሀብል እየመጣች ከምሰራበት ቦታ በጣም እንደምታስፈራራትና እንዲሁም ደግሞ ልገላት እንደምትፈልግ በተደጋጋሚ ነግራኛለች። ስለዚህ ይህን ነገር ያደረገችው ራሷ ሀብል ትሆናለች በማለት እንግዲህ ያው በራሷ በመርሲ ጉዳይ ማለት ነው መርሲ ልክ አጸደን እንድታምናት እንዲሁም ደግሞ መነንንና ሀብልን እንድጠላቸው ያደረገችበት ምክንያት ነው። ዋና ታርጌት ይህን ነገር ነበር ያደረገችው። ምክንያቱም ሁለታቸውን እንድጠላ እንዲሁም ደግሞ አጸደ በሷ ዘንድ ታማኝ እንድትሆን ነበር የፈለገችው ማለት ነው። እና ያው እንግዲህ ሀብል እኮ በጣም ጥሩ ልጅ ነች፣ አሁን ላይ ጥሩ እየሆነች ነው። ምክንያቱም አባቴ ስትንከባከበው ምናምን ነገር በጣም እያየሁ ነው በማለት እንግዲህ እራሷ መርሲ ለአጸደ ስትናገር እሱንማ እያስመሰለች ነው፣ ማስመሰል ይችሉበታል። መነንም በጣም ነው የምታስመስለው። እሷም ደግሞ አሁን ላይ ማለት ነው ወንድሜን በጣም የምትንከባከበው በጣም ከጎኑ የቆመች እየመሰለች ልባቸውን እየበላች ነው። ጭራሽ እኮ አሁን ላይ እዝራ ስለ እሷ ሲወራ ራሱ አይፈልግም። እሷን አትቆጧት፣ አትናገሩብኝ ሀብልን ማለት ጀምሯል በማለት እንግዲህ ራሷ መርሲም ተናግራለች። እኮ እያልኩሽ እኮ ነው እነሱ ማሳመን ይችሉበታል። ስለዚህ እኔና አንቺ አንድ መሆን አለብን። እኔና አንቺ አንድ ሆነ ማለት ደግሞ ቀስ ብለን ማለት ነው በብልሃት እዚህ ቤት ሁለታቸው ምንጠቅ አድርገን እናስወጣለን። ስለዚህ የዚህ ቤት ድርሻሽን አንቺም ትወስጃለሽ፣ ኃላፊነትም ግዴታ አንቺ ኃላፊ መሆን አለብሽ የቤቱ ልጅ እስከሆንሽ ድረስ በማለት እንግዲህ ለራሷ ለመርሲ ትነግራታለች ማለት ነው። አጸደ ይህን ሁሉ ነገር የምታደርገው እንግዲህ ማህደርን የገደለቻት እሷ ነች ማለት ነው። እሷ እንደገደለቻት ደግሞ ራሷ ሀብል ራሱ ተናግራለች ማለት ነው። አጸደ እኔ ሁሉን ነገር አውቃለሁ በእርግጠኝነት ማለት ነው ራሷ ማህደርን የገደልሻት አንቺ ነሽ በማለት እንግዲህ አጸደን ስትናገራት አጸደ እጅግ በጣም ነበር የደነገጠችው ማለት ምን ማለት ነው እንዴ? እኔ ምንም ነገር አላደረኩም። ሲቀጥል ደግሞ በእርግጠኝነት ይህን ነገር ያደረጋችሁት አንቺና መነን ልትሆኑ ትችላላችሁ። እኔ እንደውም እሱን ነው የምጠረጥረው በማለት እንግዲህ ተናግራለች ማለት ነው። እና ከዚህ በፊት እንግዲህ ራሷ መነን እንደተናገረችው ሁለታቸው እንደዚህ እያወሩ ነው። ስለዚህ አንቺ ማህደርን ገለሻል ራሱ ሊሉ ይችላሉ። እንዴ እኔ የማንንም ደም ንጹህ ነኝ፣ ሲጀመር ማንንም ምንም እኔ የገደልኩት ነገር የለም በማለት እንግዲህ ራሷ ሀብል ስትመልስ ማለት ነው አውቃለሁኝ አንቺ ምንም ነገር ባታደርግም፣ ግን ደግሞ እውነቱን ከአንቺ ለማወቅ ፈልጌ ነው። ግን ደግሞ እነሱ ተንኮል ካሰቡ በጣም
የሚሄዱበት ርቀት ብዙ ነው በማለት እንዲሁም ደግሞ አንቺ ስራ የምሰሪበትን ራሱ ቢላ በመውሰድ እንዲሁም ደግሞ ወንጀል ልሰራበት ትችላለች። ያ ወንጀል የተሰራበት ቢላ ደግሞ የአንቺ አሻራ ሊገኝበት ይችላል ለማለት ፈልጌ ነው። እና ከእንደዚህ አይነት ነገሮችም የግድ መጠንቀቅ ያስፈልጋል ብዬ ነው። ሀብል እባክሽን ንቄ በማለት እንግዲህ ሀብልን ተናግራታለች ማለት ነው። እና ያ ነገር ነው አሁንም ማለት ነው አጸደ እንደዚህ አድርጋ ሀብልን ወንጀለኛ ለማድረግ የፈለገችው ማለት ነው። እና አሁን ላይ እንግዲህ የመነንና እንዲሁም ደግሞ ሀብል አለመግባባታቸው በጣም ለችግሩ በጣም ማለት ነው እየጎላ መጥቶባቸዋል። በነገራችን ላይ ሀብልና መነን ቢስማሙ እጅግ በጣም አሪፍ ነበረ ማለት ነው። አሁን ላይ መርሲና እንዲሁም ደግሞ አጸደ እንደተስማሙት ሁለታቸው ቢስማሙ ያላቸውን ችግር እንኳን ወይም ደግሞ ማድረግ የፈለጉበትን ሀሳባቸውን ይብን ማሳካት ይፈልጋሉ። ግን ደግሞ ሁለታቸው በጣም ልዩነት አለው ማለት ነው። ምክንያቱም ሀብል እውነትና እውነት ጋር ነው እየታገለች ያለችው፣ መነን ደግሞ በውሸት ነው ማለት ነው። ምክንያቱም ያገባችውን ግለሰብ ይብል ማለት ነው ለገንዘብ ብላ ነው እንጂ ወዳ ፈቅዳ እንዳልሆነ እራሷ ሀብል ስትናገር ነበር ዛሬ ማለት ነው። እና በዚያም ምክንያት እንግዲህ እያንዳንዱን ነገር ድራማ ከዚህ በላይ መቆም አለብን። አንቺ እስካሁን የጨቆንሽኝና እስካሁን ያሰቃየሽኝ ይበቃኛል። ልጅነቴን ሁሉ ነገር ጓደኞቼ እንደፈለጉት ራሱ ውጭ ወጥተው ሲጫወቱ ሁሉን ነገር ሲያደርጉ እኔን በጣም ትቀጠቅጭኝ ነበር። ሲቀጥል ደግሞ እኔን በጣም ታጥኝ ነበር፣ በበርበሬ ነበር፣ በሚጥሚጣ ነበር ስታጥኝ እንደዚያ ስታሰቃይኝ ነበር። ቆይ ግን እኔ ማን ነኝ? እስኪ ስለ እኔ ንገሪኝ በማለት እንግዲህ እጅግ በጣም ስታሰቃያት እንዲሁም ደግሞ እንዳሳደገቻት ማለት ነው። ትምህርቷንም አስተውተዋ እንዲሁም ደግሞ በቃ ማንም ወንድ ጋር እንዳትገናኝ በማድረግ ማለት ነው ለአንድ ባለሀብት አጋባሻለሁ እያለች የገንዘብ ምንጯ እንዳደረገቻት አሁን ላይ እንግዲህ ስትናገር ነበር። አንቺ እኮ በጣም ነው ያሰቃየሽኝ፣ በጣም ነበረ ልጅነቴን ሁሉ ነገሬን ያሳጣሽኝ። አንቺ እናት አይደለሽም፣ የእንጀራ እናት እንኳን ልትሆኝ አትችም። በቃ የኔ ልጅነት ከዚህ ጋር አብቅቷል። ከዚህ በኋላ ራሱ እዝራን እንደፈለግሽው ልጅ እያልሽ መጥራት ትችያለሽ በማለት እንግዲህ ራሷ ሀብል ማለት ነው መነንን ተናግራታለች ማለት ነው። መነንም ይህ ሁሉ ነገር ያደረግኩት ላንቺ ብዬ ነው፣ እባክሽን፣ አዎ በልጅነትሽ በድዬሻለሁ፣ ብዙ ነገር አድርጌሻለሁ፣ ለዚያ ደግሞ በጣም ይቅርታ በማለት እንግዲህ ይቅርታ ጠይቃታለች ማለት ነው። ሲቀጥል ደግሞ ስለኔ አስተዳደግ ወይ የት ነው ያገኘሽኝ የኔ ቤተሰቦችሽ እያለች እንግዲህ ራሷ ሀብል ጠይቃት ነበረ። በነገራችን ላይ መነን ማለት ነው ሀብልን ያገኘቻት ሆስፒታል ነው እንግዲህ መነን ታማ በሄደችበት ልትታከም በሄደችበት ሰዓት ላይ እንዲሁም ደግሞ ሀብልን ታገኛታለች። ልክ እንዳየውሽ ነው የወደድኩሽ፣ በጣም ቀይና ቆንጅዬ ነበርሽ በማለት እንግዲህ መነን ስላገኘችበት ሁኔታ ስትናገር ነበር። አይሽ እንደዚያ ስቀጠቅጭኝ አሳድገሽኝ፣ እንደዚያ አሰቃይተሽ አሳድገሽኝ፣ አሁን ደግሞ የገንዘብ ምንጭሽ አደረግሽኝ በማለት እንግዲህ ራሷ ሀብልም ስትናገር ነበር ማለት ነው። እና የእንጀራ እናቷም እንዲሁም ደግሞ ትክክለኛ እናቷም እንዳልሆነች አሳዳጊ እናቷ ሆና ተገንታለች ሀብል ማለት ነው። እና ያሳለፈችው ነገር በነገራችን ላይ እጅግ በጣም ስቃይ የሆነ ህይወት ነው ያሳለፈችው። ስለዚህ የነሱ እውነት ቢጋለጥም ማለት ነው ይሄን ያክል በጣም የሚካበር ነገር አይደለም። ምክንያቱም ልጇ አይደለችም፣ የስጋ ልጇ አይደለችም፣ ወይንም የእንጀራ ልጇ አይደለችም፣ ያሳደገቻት ልጇ ነች ማለት ነው። ስለዚህ ያሳደገቻት ልጇ ደግሞ ጥሩ እስከሆነች ድረስ አሁን ላይ ከእዝራ ጋር የተገናኙበት መልኩ ምንም ይሄን ያክል መነንንና እንዲሁም ደግሞ ሀብልን ከቤት የሚያስወጣ ነገር አይደለም ብዬ ነው ማስበው ማለት ነው። ስለዚህ አሁን ላይ የሁለታቸው እቅድ ፈርሶ እንዲሁም ደግሞ መነንና ሀብል ከዚያ ቤት የሚቀጥሉ ይሆናሉ። መርሲ አሁን ላይ እንግዲህ ፖሊስ ጣቢያ ትሄዳለች፣ ትታሰራለች ማለት ነው። ምክንያቱም የገንዛ አባቷ ነው ይህን ነገር እንግዲህ ፖሊስ መጥቶ እንዲይዛት ያደረገው። አባዬ በእኔ ጨክነ እንዴት እንደዚህ ታደርጋለህ በማለት እንግዲህ አባቷን ስትናገር ነበር ማለት ነው። በነገራችን ላይ አሁን ላይ እንግዲህ እውነቱን ለማወቅ ሁላቸውም ማለት ነው እዝራም የሰማሁት ነገር ልክ ነው እንዴ በማለት ምንም ነገር እንድታምናቸው አልፈልግም፣ የኔ ፍቅር ሁሉም ነገር ውሸት ነው እያለች እንግዲህ መነንም ለባሏ እየተናገረች ነበረ። ቆይ ዝም በይ፣ አሁን ላይ መናገር ያለባት ሀብል ነች በማለት እንግዲህ እዝራ ማለት ነው ሀብል እንድታወራና እንዲሁም ደግሞ
የእዝራ አባት የሰማሁት ነገር ትክክል ነው ወይ? ሀብል እውነቱን ካንቺ መስማት እፈልጋለሁ ንገሪኝ በማለት እንግዲህ መነንና እንዲሁም ደግሞ ሀብል እናትና ልጅ ናቸው ወይንስ ደግሞ አይደለም የሚለው ነገር እጅግ በጣም አስቆጥቶታል ማለት ነው። እና ይህን ነገር ለመስማት በጣም በቸኮለበት ሰዓት ነበር ፖሊሶች መጥተው የገንዛ ልጁን ሊይዟት የቻሉ ማለት ነው። እና ቀጣይ ፓርት በእርግጠኝነት ስለ ሀብልና ስለ መነን ያለውን ጉዳይ በግልጽ የሚታይ ይሆናል ማለት ነው። ሲቀጥል ደግሞ ራሷ ማለት ነው ማህደርን የገደለቻት በእርግጠኝነት የያዛለች እንዲሁም ደግሞ መርሲ ካለችበት ነገር ትወጣለች ብዬ አስባለሁ። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።